ዲሽታጊና በሚል ተወዳጅ ዘፈኑ የሚታወቀው ድምፃዊ ታሪኩ ጋንኪሲ ሽልማት ለመቀበል ወደ አሜሪካን ሀገር ለመምጣት የቪዛ ጥያቄ አቅርቦ መከልከሉን መዝናኛ መጽሔት ዘግቧል። በአሜሪካ ሀገር የሚገኘው የኢትዮጵያ ኮሚኒቲ ዴቨሎፕመንት ካውንስል የተባለው መንግስታዊ ያልሆነ ድርጅት የተመሰረተበትን 42ኛ ዓመት ምስረታ በዓል አስመልክቶም ለሰላምና ለፍትህ የቆመ 3 ግለሰቦችን በደማቅ ስነ ስርዓት የእውቅና ሽልማት ባለፈው ሐሙስ መስጠቱን አስታውቋል። ታሪኩ ጋንጋሲ ለሰላምና ለፍትህ መስፈን ላበረከተው ላቅ ያለ አስተዋጽኦም እንዲሸለም ወደ አሜሪካ እንዲመጣ ተቋሙ ለኤምባሲው ደብዳቤ ጽፎ የነበረ ቢሆንም ድምፃዊ ታሪኩ ጋንጋሲ ቪዛ ለመውሰድ ቃለ መጠየቅ ሲያደርግ አማርኛ ተናጋሪ የሆነው ፈረንጁ የቪዛ ኦፊሰር ለምንድነው ወደ አሜሪካን ሀገር የምትሄደው ብሎ በአማርኛ ይጠይቀዋል። ታሪኩም በአሜሪካ በቋሚነት ለመኖር በሚል እንደመለስና በዚህ የተነሳ የቪዛ ኦፊሰሩም ወደ ሀገርህ የመመለስ እቅድ የለህም በሚል ቪዛውን እንደከለከለው መጽሔቱ ዘግቦ አስነብቧል። በዚህም ምክንያት ታሪኩ በሌለበት ሽልማቱ ተበርክቶለታል። የዲሽታጊና ሙዚቃ አቀንቃኙ ታሪኩ ከሽልማቱ በኋላ በቪዲዮ ተቀድቶ ከጂንካ ባስተላለፈው መልእክትም ይህንን ሽልማት ስለሸለማችሁኝ እጅግ በጣም አመሰግናለሁ። ወደ አሜሪካ ሀገር ለመምጣት አስቤ አልተሳካም። አሁን ጂንካ ተመልሼ በግብርና ስራዬ ላይ ተሰማርቻለሁ ሲልም አሳውቋል። በሌላ መረጃ ከ44 ዓመት ፍለጋ በኋላ ልጇን ያገኘችው እናት እያነጋገረ ይገኛል። እንደ አውሮፓውያን አቆጣጠር በ1975 እናት በመኖሪያ ቤት ውስጥ ወደ ገበያ ለመሄድ እየተዘጋጀች የ6 ዓመት ልጇን አብራት ትሄድ እንደሆነ ትጠይቃታለች። ልጅም ከጓደኞቿ ጋር እየተጫወተች እንደምትጠብቃት ትናገራለች። ሆኖም ግን እናት ከገበያ ስትመለስ ልጇን በመኖሪያ ቤት ብሎም በአካባቢው አላገኘቻትም ነበር። ከዚያን ዕለት ጀምሮ ሃንታሱን የተባለች እናት እና ባለቤቷ በቴሌቪዥን በማስነገር ምስሎችን በመበተን በፖሊስ ጣቢያ በማመልከት እና አዲስ ነገር ካለ በመጠየቅ በተለያዩ አካባቢዎች ተዘዋውረው ሲፈልጉ 10 ዓመታት በላይ ተቆጠሩ። ልጅ ከኒውንግሃ ያልታሰበ አደጋ እስተናግዳ ወይም ደግሞ ከመኖሪያዋ ርቃ ሄዳ መመለስ ጠፍቷት ወጥታ ቀርታን አልነበረም። በሀገሪቱ እንደ አውሮፓውያን አቆጣጠር በ1950 መጀመሪያ ላይ መስፋፋት የጀመረው የህገወጥ የሰዎች ዝውውር ሰለባ ሆና እንጂ በወቅቱ በአካባቢው ላይ ስትጫወት አንዲት ሴት የእናቷ ጓደኛ እንደሆነች በመግለጽ ወስዳ ለህፃናት ማሳደጊያ ያስረከበቻት ሲሆን ያንን ተከትሎ ህገወጥ የሆነ ማንነትን የሚያላብሳት ሐሰተኛ ሰነድ ተዘጋጅቶ ወደ አሜሪካ ሀገር ተልካለች። በሂደቱም የህፃናት ማሳደጊያው ቤተሰቦቿ እንደማይታወቁ በማስመሰል ለሌሎች አሳዳጊዎች አሳልፈው ሰጥተዋታል። በርካታ ዓመታት ቢቆጠሩም ማፈላለጓን ያላቆመችው እናት እንደ አውሮፓውያን አቆጣጠር በ2019 በህገወጥ መልኩ የተወሰዱ ልጆችን በዲኤንኤ ምርመራ አማካኝነት ከወላጆቻቸው ጋር የሚያገናኝ ድርጅት ሄዳ ተመዘገበች። ምርመራውም ላውሪ ቤንደር በሚል ስያሜ በካሊፎርኒያ ከምትገኝ ሴት ጋር ተመሳስሎ ተገኘ። ይህም የተነገራት ላውሪ ወላጅ እናቷን ለማግኘት ወደ ደቡብ ኮሪያ ተመልሳለች። በአየር ማረፊያው ስትደርስ ከ44 ዓመታት በኋላም ለመጀመሪያ ጊዜ ካገኘቻት እናቷ ጋር በእንባ የታጀበ ሰላምታን ተለዋውጠዋል። እናት ልጄ መሆኗን በጸጉሯ አውቄዋለሁ በማለት እጃቸውን ጭንቅላቷ ላይ በማሳረፍ ይቅርታ በወቅቱ በቦታው ተገኝቼ አላተረፍኩሽም ሲሉ በእንባ ታጥበዋል። ጉዳዩ በርካቶችን ከማሳዘኑም ባሻገር በድርጊቱ የተሳተፉ አካላት በህግ ተጠያቂ እንዲሆኑ እየተጠየቀበት ነው። በደቡብ ኮሪያ እንደ አውሮፓውያን አቆጣጠር ከ1950 ጀምሮ እየተስፋፋ የመጣው ህገወጥ የሰዎች ዝውውርም ከ170 ሺህ እስከ 200 ሺህ የሚሆኑ ዜጎች ወደ ምዕራቡ ዓለም እንዲላኩ ያደረገ መሆኑን የቢቢሲ ዘገባ ያመላክታል። ወዲህ ደግሞ ራሱን ስቶ የነበረውን ሾፌር ሆስፒታል ያደረሰው ቴስላ መኪና እያነጋገረ ነው። ማክስ ፖል ፍራንክሲስ በቨርጂኒያ የሚኖር የፊልም ባለሙያ ነው። በወቅቱ የቴስላ መኪናውን ይዞ ከቤቱ እንደወጣ ጤንነቱ እንዳልተስተካከለ የተሰማው አስቸኳይ ወደ ሆስፒታል መሄድ እንዳለበትም አወቀ። ነገር ግን በዚህ ሁኔታ ከ19 ኪሎ ሜትር በላይ ርቀት ወደሚገኝ ሆስፒታል ለመንዳት አልቻለም ነበር። ሰውነቱ በፍጥነት እየደከመው እንደነበርም ተነግሯል። ራሱን ሊስት እንደሆነ ሲያውቅ መድረስ ወደሚፈልገው ሆስፒታል አቅጣጫውን ነገረው። በመቀጠልም የመኪናውን ሲስተም በጥቂት ንክኪዎች ወደ ሙሉ በሙሉ ራሱን ወደ ቻለ የመንዳት ሁኔታ ፉል ሰልፍ ድራይቪንግ ሞድ ካቀየረው በኋላ ንቃተ ህሊናውን አጣ። የቴስላ መኪናው ሾፌር በሰጠው አቅጣጫ መሰረት 19 ኪሎ ሜትር ርቀት ላይ ወደሚገኘው ሆስፒታል በራሱ መንዳት ጀመረ። መኪናው የትራፊክ መብራት ሲያጋጥመው ቆመ። ከፊቱ ሌላ መኪና ሲገባ ፍጥነቱን ቀነሰ። በጠማማ መንገዶችና አደባባዮች ዞሮ በመጨረሻ የቴስላ ባለቤት ሕክምና ወደሚያገኝበት ሆስፒታል ከደረሰ በኋላ በራሱ እንደቆመም ተነግሯል። ማክል ፖል በፍጥነት ሕክምና እንዲያገኝ በረዳው የቴስላ መኪና ገዛ ወደ ሆስፒታል ከደረሰ በኋላ በትዊተር ገጹ ላይ ባሰፈረው መልእክትም እንዲህ ብሏል። ውድና የቅንጦት የሆኑ ፖርሼ፣ መርሴዲስ፣ ቢኤምደብሊው፣ አኩራና ካዲላክ መኪኖች አሉኝ። ነገር ግን መንዳት ባልቻልኩበት ወቅት ወደ ሆስፒታል ላደረሰ
ላደረሰኝ ለዚህ አስደናቂ ቴክኖሎጂ ፈጣሪ ለሆነው ኤለን መስክ ያለኝ አድናቆት ልዩ ነውና ምስጋናዬን ላቀርብለት እወዳለሁ ሲል በጽሁፉ አጋርቷል።